ምን ሆነሻል? ትንሽ ራሴ ነው ማለት በቃ የራስ ምታት መድኃኒትም ማምሽ ልሽንጣ ውሃ አለኝ ባይሆን የራስ ምታት መድኃኒት ላስቸግርሽ እሺ ያ ዘች አንሽልሻል ሰከናል እንጩ ያመጣል እንዴልሽ እሺ ደግሞ ምን አወደለት እንኪ ጠጪ ያኛው ማለት ነው እንደዛ መንጭቃሽ የሚልሽ ይሄናች ክፉ አይደለም እሺ የሰው ሀዘን አያስደስተኝም አልገባኝም ምን ለማለት እየሞከርሽ ነው አንቺ ሰው ጭራቅ ነሽ ቢገባሽም አልገባኝም ነው የምትይው እኔ አንቺን አይደለሁም እኔ ዳንቺ ሰው ሊምጨከን አልችልበትም ምንድነው ምን አዲስ በምን ዙሪያ ኧረ ጉድ ምን ሆነሽ ነው ምን ኧረ ጉድ እኔ ካሁን ወይ የብረት ወይ የሙዜና እሰማለሁ ብዬ እየጠበቅኩ አይደል እንዴ አትሰሚም አትጠብቂ እንዴ ለምን ምን ተፈጠረ መድኃኒቱን አልሰጠዋትም እኮ ለምን እንጃ ግን በቃ መጨከን አቃተኝ ምን ሆነሽ ነው በእናትሽ ሚስጥራ ታይም በቃ እኔ ለእንደዚህ አይነት ጭካኔ አልተፈጠርኩም እሷ እኮ ጨክና ነው ያረገችብሽ እሷ ብጨክንብኝም እኔ ግን ይሄን ማድረግ አልችልም ትችያለሽ አልችልም ባቺም ግዴታሽ ነው ማን ነው ደግሞ ግዴታ ያደረገው የነገሩ ክብደት የገባሽ አልመሰለኝም ናርዶስ እንዴት አሁን እኮ አንዴ ነገር ውስጥ ገብተሻል መውጣት ደግሞ አቺ ስትይ አይውልሽ ከአባቢዬ ከራማ ጋር አንዴ የተነካካሰው እሱ ያዘዘውን ሁሉ የማድረግ ግዴታ አለበት የምርሽ ነው እንዴ የሚባል ነገር አለ እንዴ ደግሞ አዎ አንቺ እኮ አዲስ ስለሆንሽ ነው ይገባኛል ግን አሁን አንቺ ያረክሽው ነገር
ከራሞን ያስቆጣል። ከፈለገ ይቆጣ እንጂ እኔ ማድረግ ማልችለውን ነገር አልችልም። አንድ ጓደኛዬ እንደዚህ መድኃኒት ወስዳ ለባሏ ሳሰጠው ቀርታ ምን እንደተፈጠረ ታውቂያለሽ? በአንድ ሳምንት ልዩነት እናቷን፣ አባቷን፣ ልጇን በሞት አጣች። እሱ ነው መስዋዕት ያደረጋቸው። የምርሽ ነው እንዴ? እሱ ነው የሚገርምሽ። ከራሞ እስካሁን ድረስ ለሊት 8 ሰዓት እየቀሰቀሰ መቃብር ቦታ ይወስዳትና እዛ ያስተኛታል። በስመ አብ! አንቺ ምርሽ ነው የምታወሪው? እሱ ብቻ አይደለም። ይበቃል ሚስጥረ፣ ይበቃሻል። ይኸውልሽ በሰላም መኖር የምትፈልጊ ከሆነ ከራሞን አታስቆጭው። ካልሆነ ግን መጥፎ ነገር ይከሰታል። እኔ ላንቺ ብዬ ነው። እንዴ እኔ እኮ ግራ ገባኝ። ይልቅ ቶሎ መድኃኒቱን ሲጭና ግዲያት አንቺ ጅል። ከዛ ደግሞ አንቺን እኔ ያጸዳሻለሁ። ሄሎ ወይ እንዴት ነህ? የሞተ ተጎዳ እንጂ እኔማ በረታለሁ። አንድ ነገር ላስቸግር ነበር። ቤት ውስጥ አንድ ጉዳይ ተፈጥሯል እና የዚህን ጉዳይ ስር መሰረቱን ለማግኘት ፈልጌ ካሜራዎች ገዝቻለሁ። እናም ገጣሚ እንድትፈልግልኝ ነበር። ከቻልክ ዛሬ ላክልኝ። ሁሉን ነገር ደርስበታለሁ። የጊዜ ጉዳይ ነው። አሁን ተክሎ ከበጉ የሚለይበት ሰዓት ነው። ሚስጥረ እየቀለድሽ ነው? እውነቴን ነው። በአይኔ በብረቱ ነው ያየኋት። ሚስጥረ እየነገርሽኝ ያለሽው ነገር ግን ገብቶሻል? እመኚኝ ናርዶስ፣ የወንድማችን ገዳይ ሚኪያ ናት። እና ምንድነው የምጠብቂው? ቆይ እኔማ ምን ማድረግ እንዳለብኝ ግራ ስለገባኝ እኮ ነው። ለካሌብ ንገሪው እንጂ እቺ ነፍሰ ገዳይ ታቀፈ መኖር የለብንም እኮ። ለካሌብ ከነገርኩት ደግሞ ይገላታል። እና አንደኛውን ወንድሜ እሷ ገደለችው፣ አንደኛው ደግሞ እሷን ገሎ እስር ቤት ገብቶ ልጣው። ይሄ እንዲሆን በጭራሽ አልፈቅድም። ሚስጥራ ነፍስ እኮ ነው ያጠፋችው፣ ነፍስ፣ ለዚያም የሚያፈቅራትን ሰውዬ ነፍስ። ምን ላርግ ናርዲ? እኔ ደግሞ ታውቂኛለሽ፣ ልቤ ጨካኝ አይደለም። አንቺ ካላደረግሽው ግን ያደርገዋለሁ። እቺ ነፍሰ በላ የእጇን ማግኘት አለባት። ምን ልታረጊ ነው? እኔ ራሴ ነግረዋለሁ፣ ሄጄ ለካሌብ ነግረዋለሁ። ግን ሌላም አማራጭ አለን። ምንድነው ሌላኛው አማራጭ? ለካሌብ ብንነግረው ወይ ይገላታል ወይ ለፖሊስ አሳልፎ ይሰጣታል። እንደውም ከመግደል ይልቅ ለፖሊስ ነው የሚሰጣት። እና ከሱ ይልቅ እኛ ማለት አንቺ የወንድሜ እንደምኩ መበቀል ትችያለሽ። ማን? እኔ? አዎ፣ ህይወትሽን ያበላሸችውን የወንድሜ እንደሚወሰደችውን አንቺ መበቀል ትችያለሽ። ምን? ናርዲ፣ ግዲያትና ካሌብን ያለምንም ተቀናቃኝ ያንቺ አድርጊው። ይህንን ቤትም ወረሽ፣ ከዛ በሀብት ላይ ሀብት ደርቢ። ግን እኮ ሚስጥራ ለጊዜው እንጣላ እንጂ የኔ ምለው ፍቅረኛ አለኝ። ያንን ከካምዳ ፍቅረኛ ምናምን አትበዩ። ይልቅ የሰጠውሽን እድል ተጠቀሚበት። ወይ በሚገባ አሁን እንደውም እነሱን እያየው ነበር የደወልከው። እስከዛሬ ለምን እንዳላሰብኩት እራሱ አላውቅም። ምን መሰለህ፣ ወንድሜ በሰው እጅ የተገደለ ይመስለኛል። እሱን የሚያረጋግጥ ማስረጃ ለማግኘት የሚሞከርኩ ነው። ኦልሬዲ ስራቸውን ጀምረዋል። ፍንጭ እየሰጡኝ ነው። አይገርምህም? ታነክቻለሽ አይደል? ነይ እስኪ ውሃ አምጪልኝ። እየበላሁ እኮ እና ቢያ በሩ አይሄድ። እሺ መብላት ብርቅ ነው እንዴ እዚህ ቤት?
የመጀመሪያሽ ነው? ምኑ? ሰው መግደል። እየቀለድሽብኝ ነው እንዴ? እባክሽ አረብት ብትበጅ። ምንድነው አሁን እንደዚህ መሆን? ቆይሻ ምንድነው የምናደርገው? እንጠብቃለና። ምን? ሲቃ ጣር። ከዛስ? ከዛማ ምንም እንደማያውቅ ሰው ሆነ ወይኔ ጉዴ ምናምን እያልን እየጮህን እናስመስላለን አብረን ወተን። ሚስጥር እኔ ግን እንደ ሁሉም ነገር ቢቀርብን ባይ ነኝ። አንቺ ጃምሻል እንዴ? አሁን ሁሉ ነገር ካለቀ በኋላ ይቅር ምናምን የምትይው? ይልቅ አትርበትበች። እንዲህ ስትርበትበች እኔም እንዳታስበይኝ። ተረጋጊ ያልኩሽ እኮ። ሚስጥር ነገር ፍለጋ በቃ ማቆማችን ነው። ምግብ ቤት ሄደረ ነው ይዤው ገባሁ እንዴ? ሚስጥር ምንም የለም እኮ። ምንም አልመኖሩም በምን አወቅሽ እንዴ? ማለት ሞታም ሊሆን ይችላል እንዴ? ሳትቃስት ሳትጮህ አንቺ ልጅ በእሳቸው ስራ አትግቢ። አባቢ ያለቃ ጠብ አድርገዋት ቢሆንስ? እንዴ ለምን ለምን ማለት ምን ማለት ነው? እሺ ምንድነው የምናደርገው? ምን እናደርጋለን? ይልቅ አሁን እንውጣ። እመኚ ሞታለች። እንዴ ለምን ቻማታ እንዴ? ምንድነው ለምን የምትይው? እና እንሂድና እናስመስላ አስክሬኑንም እናንሳ። ቢቀርብን ይሻላል። በየኔ እኔ አሁን እንሂድ። ይሄ አሁን የደስታ ሰዓት ነው። ሞታለች። እሺ በይኔ ጭራሽ ጉልት ትልሻለች እኮ። ቆይ እንዴት? አልገባኝም። እኔም አልገባኝም። ማስረጅኝ እንጂ ሚስጥር። መሞት ነበረባት እኮ። እሱንም አውቃለሁ፣ መሞት ነበረባት። ጭራሽ ይኸው ክስት ብላ ተቀምጣልሻለች እኮ። ለማንኛውም ነይ እንሂድ። እኔ ወርዴ ቆይ ምን ሆናችሁ? አንቺ ራስሽ ምን ሆነሻል? እኔ ምንም አልሆንኩም። እኛም ምንም አልሆንም። ቆይ እንዴት ግን? ምን ነው? እንዴት ኖርሽ? አልገባኝም። ምን ለማለት እየፈለጋችሁ ነው? የሆነማ ችግር አለ። ከኔ ጋር የህፃናት ጨዋታ ባትጮች ምን አለበት? ሚስጥር ማለት እዚህ ጋር በሳህን እንጀራ አስቀምጬ ነበር። ወይኔ ተበላን። ባናብናለች። ምን እያልሽ ነው ሚኪያ? እና እኔ ከእንጀራው ጋር ምን አገናኘኝ? ኪችን ደርሼ ስመለስ እንጀራው የለም። ምን? አዎ። ምን ነው ደነገጣችሁ? የለም ማለት ምን ማለት ነው? ታዩ በቃ ሚኪያ ምግቡን አልበላሽው? ራስሽ እንደ ያነሳሽ ምግቡ ምንድነው የምትጠይቂ? ኧረ እኔ ቆይ ምን ለማድረግ እየሞከሩ ነው?
የዚህ ቤተሰብ ነገር ለካ እንደዚህ የተወሳሰበ ነው። በቃ ከራማሽ አይሰራ። ናርዶስ ለቃላትሽ ተጠንቀቂሽ፣ እኔንም እንዳታስቀጽፊኝ። ታዲያ ምን ማለት ነው? አልበላሁትም ማለች እኮ። አሁን የልክ ሁለተኛ እድል እንዴት እንደምናገኝ ነው ማሰብ ያለብን። በቃ እዚህ ጋር እኔን አስወጪ። እንኳንም ያሆነ በጉድ ይወጣው። በቀኝ የሚባል ነገርማ የለም። እንዴት? አሁን እኮ አንዴ ተነካክተሻል። ካልፈለኩስ? አለመፈለግ ብሎ ነገር የለም። ትፈልጊያለሽ። እንዴት? ሚኪያ እስክትወገድ ድረስ አብረን ነን። ካልፈለኩስ? ጥሩ፣ እንደዛ ከሆነ አጋልጥሻለሁ። ልታስገድጂኝ ነው? አዎ፣ ሚኪያን ለመግደል ስታሴሪ እንደነበር ሁሉንም ነገር ዘግዝቄ ይናገራሉ። ሚስጥር ምን ማለትሽ ነው? ደግሞ አብረን ነበር እንዴ ስንወጣ ስንወርድ የነበረው? አዎ፣ ግን አስተውይ፣ መድኃኒቱን ከአባቤ እጅ የተቀበልሽው አንቺ ነሽ። ውሃ ላይ አድርገሽ ልትሰጫት የነበርሽው አንቺ ነሽ። ኢቭን እንጀራው ላይ ራሱ አድርገሽ የሰጠሻት አንቺ ነሽ። ስለዚህ በማስረጃ ጠቁሜ ላስይዝሽ እችላለሁ። ቆይ ከመቼ ጀምሮ እንደዚህ ሆንሽ ሚስጥር? ደግሞስ ጓደኛሽ አይደለሁ እንዴ? ጓደኝነት ሌላ፣ ይሄ ሌላ። ሚካኤል መግደል የፈለኩት እኔ ነኝ አይደል እንዴ? በቃ ትችዋለሁ። አትችይም አልኩሽ እኮ። ይልቅ ቀጣዩን እንዴት እንደምናደርግ አስቢበት። ውስጥ ነው የገባሁት። ወይ እስካሁን ምንም አይነት ፍንጭ አላገኘሁም። አይ አይደለም፣ የወንድሜን ገዳይ ለማግኘት ያስገባሁት ካሜራ የሌላ ሰው ህይወት እንዳተርፍ እየረዳኝ ሳይሆን አይቀርም። እሺ ደውላለሁ። ምንድን ነው? ላናገር ፈልግ። እኔ ላናገርሽ አልፈልግም። ላደረከኝ ነገር በሙሉ ይቅርታ አድርጌልሃለሁ። ለምን ይቅርታ የምታደርጊልኝ? ላደረስክብኝ በደል በሙሉ ለሁሉም ነገር ይቅርታ አድርጌልሃለሁ። እኔ ይቅርታ አድርጊልኝ ብዬሻለሁ? ባትለኝም አድርጌልሃለሁ። ይቅርታ ማድረግ ደግሞ ትልቅነት ነው። እና ትልቅነትሽን እያሳየሽኝ ነው። ካሌብ፣ እኔ እኮ እወድሃለሁ። ወንድሜንም እንደዛ ትይው ነበር። ቆይ ለምን አታምነኝም? ምትታመኝ ሴት ሰላምሽ ነው። እሺ ካሌብ፣ ችግር የለውም። ግን አንድ ነገር ልነግርህ እፈልጋለሁ። ይኸውልህ ከናርዶስ ጋር ያላችሁ ነገር ትክክለኛ ነገር እንዳልሆነ አውቃለሁ። ይህን ሁሉ ነገር እያደረክ ያለው እኔን ለማስቀናት እንደሆነ አውቃለሁ። ስለዚህ እባክህ ማትፈልገው ህይወት ውስጥ አትገባ። በጣም እርግጠኛ ሆነሽ እያወራሽ ሁሉ ነገር የምታውቂ ነው የምትመስለው። አዎ ስለማውቅህ እኮ ነው። ተሳስተሻል ካሌብ፣ እንደምትወደኝ አውቃለሁ።
ምን አሰብሽ ጓደኛዬ? ምንም። ምን ማለት ነው ምንም ማለት? የሆነ ነገር እንድታስብ የተነጋገረ መስሎኝ። አዎ ግን አውጥቼ አውርጄ እኔ ሰው መግደል እንደማልችል ነው የገባኝ። ይኸውልሽ ሰው መግደል የማይችል ሰው የለም። እሺ የኔ እናት ሚስጥረ ሰው ነው እኮ። እንዴት ነው እንደበረረው እንደዚህ ቀልል አድርገሽ የምታወሪው? አንቺም እኮ አካብድሽ ስላወራሹ ምንም የምትፈጥሪው ነገር የለም። ይልቅ አሁን እኔ ጋር እንዳሳብ አለ። የምን ሀሳብ? ሚኪያን እንዴት እንደምንገላት። እሺ ምንድን ነው እሱ? በቃ ምንም የሚካበድ ነገር የለውም። በተኛችበት ቀስ ብለሽ ገብተሽ በሲባጉ አንቀሽ ትገያታለሽ። ምን? አዎ በቃ መሞቷን አይደል የምንፈልገው? መሞቷን የምትፈልጊው አንቺ ነሽ፣ እኔ አይደለሁም። ያው ነው መድኃኒቱን ልንሰጣት የነበረውስ ነገር። መድኃኒቱ እኮ ሊያሳብዳት ነው የሚችለው። እኛ ደግሞ የፕላን ለውጥ አድርገን እና ነገርኩሽ እኮ ዛሬ ሌሊት አንቀሽ ትገያታለሽ። እንዴ ብቻዬን? አይ ያን ያህል አትፍረት፣ ብዙ ኃይል እኮ የላትም። አንቺስ? ቆይ እኔ ደግሞ ኮሪደር ላይ ቆሜ ግራና ቀኙን አይልሻለሁ። አይ እኔ እንኳን ቢቀርብኝ ነው የሚሻለው። ምርጫ አንቺ ነው የኔ እናት። ወይ ገበናሽ ወጥቶ እስር ቤት መበስበስ፣ ወይ ደግሞ ሚኪያን ሲጣርግሽ መግደል። ሚስጥረ ግን እንደዚህ አይነት ጨካኝ ሴት የሆንሽው ከመቼ ጀምሮ ነው? ቢገባሽ ወንድሜን አግብተሽ ሀብታም እንድትሆኚ እየደገፍኩሽ ነው። እሺ እሷ ብትሞትም ባትሞትም እሱ ማድረግ እንችላለን። እመኚ፣ ሚኪያ በህይወት እያለች ካሌብ መቼም ሌላ ሰው አያገባም። በእሷ ተለቅፏል። ሚስጥረ እኔ እኮ ጨነቀኝ። ከሌሊቱ 6 ሰዓት ሲል ስራችን እንጀምራለን። ተዘጋጅ እሺ? ዛሬ ምን ሆነሻል? ምን ሆንኩ? ኧረ እኔ ደህና ነኝ። ምን ሰማ? ምን ሰማ ማለት? ማለቴ ምን ሰማ? አንቺ ልጅ ምን ሆነሻል? እየተርበተበትሽ እኮ ነው። እኔ የምለው ገብተህ አተኛም? መሽቷል እኮ ሰዓት ሄዷል። አይ ዛሬ ጓደኛዬ ጋር ነው ማድረው። ትንሽ ሪላክስ ማድረግ አለብኝ። አረ በጣም ደስ ይላል። ምን ሆነ ደስ የሚለው? ያው በዚህ አጋጣሚ አይምሮን ፈታ ማድረግ አለብህ። ለዛ እንደዛ ነገር። ይልቅ አንቺ ደህና ነሽ? በቃ ደህና ደር። እኔ ልተኛ ነው። የዚህ ቤት ሴቶች ጉዳቸው አያልቅም። ወይኔ ፈጣሪ ሆይ፣ ቆይ ምን እየተፈጠረ ነው? በዚህ ሚስጥረ፣ በዚህ ካሌብ፣ በዚህ ደግሞ ሰባዊነቴ፣ በዚህ በኩል ገንዘብ ማግኘበት እድል። ፈጣሪ ለምንድን ነው በዚህ የምትፈትነኝ? ወይኔ ምንድን ነው ትጥቀሽ? በዚህ ነው ማንቃት? አዎ ከዚህ የተሻለ ነገር አላገኘው። ሚስጥር እባክሽን፣ ሌላ የተሻለ ነገር የምፈልገው ይሻላል። ሴትዮ አሁን እኮ 11ኛው ሰዓት ላይ ነን። አሁን ወደ ኋላ መመለስ ምናምን የሚባል ነገር የለም። ሚስጥር እባክሽን፣ ትንሽ ሰዓት ነው የቀረሽ። ተዘጋጂ እና ሄደሽ ሲጣርሽ ግዳያት። ሰማሽ? እዚህ ስትርበተበች እንዳላይሽ። እኔ